ልደት ስለሆነ ዓለም በኃጢአት ስትጨማለቅ መጣላት ተስፋዋን ስትጠብቅ ግሩም ተስፋ ነፍሳችንን ሚያረካ ደስ ይበለን ንጋት ሆኖልናል ስገዱለት የመላእክቱን ድምፅ ስሙ ቅዱስ ሌት በግብ ክርስቶስ ልደት ቅዱስ መዝሙር ለእሱ በእምነት ኃይል በብርሃኑ ተመርተን በደስታ ልብ እንያንን ሕፃን በኮከቡ ብርሃን አይተው ሲሮጡ ጥበበኞች ከሩቅ ሀገር መጡ ሕፃን ንጉሥ በበረት ውስጥ ተኝቷል በጭንቅ ቀን ወንድማችን ሆኗል የእኛን ሀሳብ ድካማችንን ሁሉ እርሱ ያውቃል ወድቀን ንስገድለት የእኛ ንጉሥ ተወልዷል በብረት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ። በዚህ ያላችሁ እንግዶቻችን እንዲሁም በቴሌቪዥን መስኮት የምትከታተሉን ተመልካቾቻችን መልካም በዓል እንዲሆንላችሁ እንመኛለን። የጄኤምኤም ቴሌቪዥን ከምርጦች 7000 ቤተክርስቲያን ልዩ የበዓል ፕሮግራም ነው እያስተላለፍናችሁ የምንገኘው። አሁን ደግሞ የሙዚቃ ባንድን ስናስብ ወንዶች ከዘማሪያን በስተጀርባ ቁጭ ብለው በአንድ አይነት ልብስ አጊጠውና አምሮባቸው ሙዚቃን ሲጫወቱ እንመለከታለን። ዛሬ ግን ጃኤል የሴቶች ባንድ በጎስፕል የመጀመሪያ የሴቶች ባንድ ሆኖ እኛም ደግሞ ከነሱ ጋር ልዩ የበዓል ቆይታ ለማድረግ በዚህ እንገኛለን። ተመልካቾቻችን በዓሉ መልካም እንዲሆንላችሁ እየተመኘን እንግዶቻችንን እንኳን አደረሳችሁ እንዲሁም ደግሞ እንኳን በደህና መጣችሁ ማለት ፈልጋለሁ። ለተመልካቾቻችን ራሳችሁን ታስተዋውቀናላችሁ፣ ስማችሁን፣ የመጣችሁበትን ቤተክርስቲያን እንዲሁም ደግሞ የምትጫወቱትን የሙዚቃ ኢንስትሩመንት ለተመልካቾች ትነግሩልናላችሁ።
አክብራችሁ ስለጠራችሁ በመጀመሪያ እጅግ ማመስገን እንፈልጋለን። እኔ መጽናናት ብርሃኑ እባላለሁ። ያደግኩት ሙሉ ወንጌል ቸርች ነው። አሁን ላይ ደግሞ ማገለግለውም ኤስኤልኤ ነው። የምጫወተውም ሊድ ጊታር ነው። ቴንክ ዩ። እሺ እኔ ሩሃማ አየለ እባላለሁ። የመጣሁት ከአማኑኤል ቤተክርስቲያን ነው። በጃኤል ባንድ ውስጥ ኪቦርድ እጫወታለሁ። የአብስራ ስራት እባላለሁኝ። ያደግኩት ጅማ መሀል ከተማ ቃልዮት ቤተክርስቲያን ነው። አሁን የምገለገለው ደግሞ ኤቨርላስቲንግ ክራይስት ሪቮሉሽን ቸርች ነው። በጃኤል ባንድ ውስጥ ቤዝ ጊታር በመጫወት ሳተፋለሁ። በስተቀኝ ያሉት ራሳቸውን አስተዋውቀዋል፣ በስተግራ ያሉት ደግሞ ራሳቸውን ያስተዋውቃሉ። ስሜ ሄኖን መንግስቱ ይባላል። ማገለግልበት ቸርች ኒው ክሬሽን ኢንተርናሽናል ቸርች ነው። በጃኤል ባንድ ውስጥ ደግሞ ድራመር ነኝ። ስሜ ሲፈና መሪ ይባላል። በሙሉ ወንጌል ቤተክርስቲያን ውስጥ ነው ያለሁት። በጃኤል ባንድ ውስጥ ደግሞ የምጫወተው ኪቦርድ ነው። እንግዲህ ራሳችሁን አስተዋውቀዋል። ሁላችሁንም እጅግ አድርገን እናመሰግናለን። እኔም ደግሞ የበዓል እንግዶቼ ስለሆናችሁ እጅግ አድርጌ አመሰግናለሁ። ወደ መጀመሪያው ጥያቄ ሳልፍ ጃኤል ባንድ አጀማመሩ፣ ስብስቡ እንዴት ተጀመረ፣ እንዴት ተመሰረተ የሚለውን ላንሳ። ጃኤል ባንድ መጀመሪያ ያው የሰበሰበን መና ነው። መጀመሪያ እሱ ነበር ኮንታክት ያደረገኝ። ከዛ 3 ሆንን፣ 3ታችን ተገናኘን። ከዛ 2 ቀረ፣ 2 ተፈላልገን መና ፈልጎ አንድ ባንድ አረገው እና አጀማመሩ ያው መና ነበረ ክሬት ያደረገው። ያው ብዙ የሴት ኢንስትሩመንት የሚጫወቱ ስላላገኘን ድራም ላይ በጣም ተቸግረን ነበር። ትንሽ ቆይቶ አገኘልን እና ያው አሁን የሚታየው ጃኤል ባንድ እንደዛ ተመሰረተ። በጣም ድንቅ ነው። እንግዲህ ሁላችሁም ሴቶች ናችሁ፣ ደግሞ በጣም ነው የምታምሩት። ገናን መስላችሁ ነው የመጣችሁት። በዚህ አጋጣሚ መና እናንተ ጋር አሁን አለ ወይስ አሰባስቧችሁ ከጅማሬው ተመለሰ? እሱን ብትነግሩን ደስ ይለኛል። አይ አጀማመሩም ያው አቀጣጠሉ ላይ አለ። መጀመሪያም ሰበሰበን። ያው አሁን ላይም እንደዚህ እንድንሆንም እንድናጠናበት የምናገኘው ስቱዲዮ በሱ ስቱዲዮ ነው። ኮመን ጥናት ያለን ስቱዲዮ ማግኘትም በጣም ከባድ ነው። ያው 2 ሰዓት ምናምን ነው፣ ግን እሱ ጋር ግን ኦልሞስት በጣም ብዙ ሰዓት ነው እያጠናን ያለ ነው። እና አጀማመሩም ላይ ብቻ አይደለም፣ እያንዳንዱ ነገርም ላይ ሚውዚካሊም ሰው እየጋበዘም በብዙ ነገር እየረዳን ያለውም እሱ ነው። ስለዚህ ሊድ የሚያረጋችሁ መና ነው ማለት ነው። አዎ አዎ። እግዚአብሔር ይባርክ። መና ይሄን የመሰለ እንግዲህ የሙዚቃ ባንድ እንዲመሰረት ምክንያት ስለሆነ ጃኤል ለየት ያለ ስም ነው። ምን ማለት ነው ጃኤል? ጃኤል የሚለውን ስም ያው መና ነው ያወጣልን። ጃኤል ማለት በአማርኛ ኢያኤል ከሚለው ከመሳፍንት 4 ላይ ካለው ከባይብል ስቶሪ ተነስቶ ነው እና ኢያኤል ማለት በጣም ጀግና ሴት፣ እግዚአብሔር እስራኤላውያንን ነጻ ያወጣባት እና በዲቦራ በኩል የተነገረው የእግዚአብሔር ቃል የተፈጸመባት ሴት ናት። ያው እኛንም እንደ ጀግና እንደ ቆራጥ ወክሎን እሱ ነው ስማችንን ያወጣል። ከዛ በመነሳት በጣም ደስ ይላል። ስማችሁም ያምራል። እግዚአብሔር ስም የተባረከ ይሁን። ልዩ የኢየሱስ ክርስቶስ የልደት በዓል መታሰቢያ ነው እያከበርን የምንገኘው እና እዚህ ያለነው ሁላችንም ሴቶች ነን እና ቤት ውስጥ ሙያ ላይ እንዴት ናችሁ? ዶሮ መስራት የማይችላለ ከእናንተ ውስጥ? እሺ በቀላል አማርኛ ዶሮ ስንት ብልት አላት? ከጎን ያላችሁ እሱማ ሸምድደንም ቢሆን እናውቃለን ብለዋል። እኔ ግን ምንድነው የማረገው ስንት ብልት አላት ብቻ ብዬ አላቆምም። ብልቶቹን እያንዳንዶቹን እንድትጠሩልኝ ነው የምጠይቃችሁ። እኔ ልጥራና ላስተላልፍ። እሺ ግን ዶሮ ሰርተሽ ታውቂያለሽ? ዶሮ ሰርተሽ ታውቂያለሽ? አውቃለሁ። ቆንጆ አርገሽ? አዎ በጣም ቆንጆ አርጊ። እሺ ከዶሮ ብልት በጣም የምትወጂው የትኛውን ነው? መላላጫ። መላላጫ። እሺ ከምታውቂያቸው የዶሮ ብልቶች 2 ንገሪ። መላላጫ። የምትወጂው ነው የምታውቂው? እሺ ሌላ አንድ? ፈረሰኛ። ፈረሰኛ በጣም ቆንጆ ጥሩ ሙከራ ነው። ሙሉን 12ቱንም የሚጠራ ካለ ግን እኔ ሽልማት አዘጋጃለሁ ከፕሮግራሙ በኋላ። እሺ ሞክሪ አንቺ። እሷ ያልጠራችሁ መላላጫና ፈረሰኛ ብላለች። እግር
በጣም ጥሩ ሙከራ ነው። ተመልካቾቻችን በየቤታችሁ ናችሁ የምትከታተሉት የጄኤምኤም ልዩ የኢየሱስ ክርስቶስ የልደት በዓል መታሰቢያ ነው። አሁንም ከጃኤል ባንዶች ጋር የምናደርገው ቆይታ የሚቀጥል ለሚሆነው በስተቀኝ ያላችሁት ጥያቄዎች ይመለሳችኋል። ወደ ግራ ሄዳለሁ። የመጀመሪያ ስራችሁ የጃኤል ባንድ የት ነበር? እንዴት ነበር? ምላሹስ ምን ይመስል ነበር? እግዚአብሔር ረድቶን የመጀመሪያ ፐርፎርማንሳችን ቦሌ ነበረ ዩጎ ቸርች እና በጣም የሚገርም ኦፖርቹኒቲ ነበር። 6 ወር ሙሉ ነበረ ስቱዲዮ ስናጣና የነበረውና እንደ አጋጣሚ ሆኖ እዛ የመጀመሪያ እድል አገኘን፣ የመጫወት እድል አገኘን። ሰመር ካምፕ ነበር ወጣቶች ጋር ምናምንና በጣም ደስ የሚል ፕሮግራም ነበር። ከወጣቶች ጋር ማገልገል ደስ የሚል ነገር ነው እና ኤክስፔክት አላደረጉንም። በቃ ማንም ሰው ኤክስፔክት አላደረገንም። እንዳልኩሽ ፊድባኩም በጣም የሚገርም ነበር። በቃ አልጠበቁም፣ ከኛ አልጠበቁም እና እግዚአብሔር ይመስገን በጣም የሚገርም ፐርፎርማንስ ነበረ። በጣም ጥሩ ጊዜ ነበረ። እግዚአብሔር የተመሰገነ ይሁን። ጅማሬያችሁ እንግዲህ እንደዚህ እንዳማረ ፍጻሜያችሁም ደግሞ መልካም እንደሚሆን አምናለሁ። ከዚሁ ጋር አያይዤ ግን እንደው ጃኤል የሙዚቃ ባንድ የመጽሐፍ ቅዱስ ጥናት፣ የባይብል ስተዲ ወይም ደግሞ የጸሎት ጊዜ አላችሁ? በሚገባ አለን። በሳምንት ውስጥ ማክሲመም እስከ 3 ቀን ምናምን እናጠናለን። መና ፈቅዶልን መናን በጣም ቴንኪ ማለት እንፈልጋለን በዚህ አጋጣሚ እና በዛች ሳምንት ውስጥ ቅዳሜዎቻችንን ሁላችንም በጣም ስትሪክት ነን እና ቅዳሜዎቻችንን አናስነካም። ጠዋት ላይ ፕሬየር እስከ ሃፉ ታይም ላይ ከጠዋት እስከ ሃፍ ታይም ፕሬየር አለን፣ ባይብል ስተዲ አለን። ከዛ ደግሞ ፌሎሺፕ እናደርጋለን። እርስ በርስ በጣም ታይም እናሳልፋለን፣ እንግባባለን፣ ምናምን እናወራለን፣ ሼር እንደራረጋለን የገባንን ነገር። ይህን እኮ ሰምቻለሁ፣ ይህን እኮ እንትን ብላችሁታል፣ ከዚህ ወይ አይታችሁታል የሚለውን አንደርስታንዲንጎቻችንን እርስ በርስ ሼር እናደርጋለን እና ከምንም በላይ አንድ ደስ የሚለኝ ከዚህ ባንድ ደስ የሚለኝ ፓርቱ እሱ ነው። ሲሪየስሊ እግዚአብሔርን ቃል እናጠናለን፣ ከዛ በኋላ እንጸልያለን፣ ከዛ በኋላ በቃ እንደዛ ነው ፍሎ የሚያደርገው ጊዜያችንን ምን ጀምረው ከዛ ነው እና ሲሪየስ የሆነ ባይብል ስተዲ ፕሬየር አለን። መጽሐፍ ቅዱሳችን በመክብብ 12:1 ላይ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል። እንግዲህ በጉብዝናችሁ ወራት እያሰባችሁት ያላችሁት እግዚአብሔር ኢየሱስ ክርስቶስ ደግሞ እናንተንም የምታስቡበት ቦታ እንዲያደርሳችሁ ከዚህም በላይ ደግሞ ትልልቅ የአገልግሎት በሮችን እንዲከፍትላችሁ እመርቃችኋለሁ። እንግዲህ 4 ልጆች እናት ነኝ፣ ስለዚህ ይደርሳል። አሜን በሉ። ፕሮግራማችን ይቀጥላል። ተመልካቾቻችን ከጃኤል ባንድ ጋር የምናደርገው ቆይታ ከአንድ ዝማሬ በኋላ ተመልሰን ቆይታውን የምንቀጥል ነው የሚሆነው። ከዘማሪት ያብስራ ጋር በአንድ ዝማሬ አምልከን እንመለሳለን። መልካም ጊዜ ይሁንላችሁ። ጌታ መጣ የሕዝቡን ኃጢአት የሚያስወግድ የእግዚአብሔር በግ ተገለጠ። ተጨንቃ ለነበረች ነፍስ እረፍት ሆነ፣ ሰላም ሆነ። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ እልቅ
ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል እልቅና በጫንቃው ላይ ነው ስሙም አማኑኤል ነው ተመልካቾቻችን የጄኤምኤም ቴሌቪዥን ልዩ የበዓል ቆይታ ወደ እናንተ እየደረሰ ነው የሚገኘው። ጃይል ባንዶችም አብረውኛሉ። ጥሩ የበዓል ቆይታ እያደረግን እንደሆነ እናምናለን። ብዙ ቁም ነገሮችን ታገኛላችሁ። እስከ መጨረሻው ከኛ ጋር እንድትሆኑ ጋብዛለሁ። ዘማሪት ያብስራን እጅግ አድርገን እናመሰግናለን። በዝማሬው እንደተባረካችሁም እናምናለን። በመቀጠል ወደ ጥያቄያችን እንሄዳለን። ፈዛችኋል ግን ሙዚቃውን በደንብ ነው የተጫወታችሁት። ጥያቄዎችንም በደንብ እንድትመልሱ አሳስባችኋለሁ። ጃኤል ከአገልግሎት በተጨማሪ ኢንካም ጀነሬት ማድረግ ጀምሯል ወይስ ራሱን አልቻለም? ጃኤል በዚህ ሰዓት ሞር ፎከስ አድርጎ እየሰራ ያለው ቤተክርስቲያን በማገልገል ነው። አገልግሎት ላይ ነው ያለው ሞር። በዛ ውስጥ ግን እግዚአብሔር ይመስገን የተወሰነም ቢሆን ኢንካም ጀነሬት ማድረግ ችሏል። ነገር ግን ኔክስት በሚሆነው ነገር እግዚአብሔር ከፈቀደ ቤተክርስቲያን ውስጥ አገልግሎቱን ብቻ ሳይሆን ወጣቶችን የሚያነቃቃ ላይክ አርት ናይቶችን፣ ጃዝ ናይቶችን ከሚውዚክ ጋር አርትን በመጠቀም ደግሞ ሰዎችን ሰፖርት የምናደርግበት ነገሮችን እያሰብን ያለ ነው። እግዚአብሔር ፍቃዱ ከሆነ ከዚህኛው አሁን ካለንበት በዓል ጀምሮ የሚቀጥል ነገር ይሆናል ብለን ተስፋ እናደርጋለን። ኢንካም ጀነሬት ያደረገ ነው። አዎ ይሄን ጥያቄ ያነሳውበት ምክንያት ብዙ ከዚህኛው ከወንጌል አማኙ ተነስተው ወደ ዓለም የሄዱ ብዙ ሙዚቀኞች አሉ። እናንተም በእርግጠኝነት ታውቃላችሁ። ስማቸውን ብንጠራ ብዙዎቻችን በደንብ የምናውቃቸው ብዙ ሙዚቀኞች አሉ። ቤተክርስቲያን ውስጥ ያደጉ ከዚያም ደግሞ ወጥተው በአንዳንድ ምክንያቶች በብዛት በገንዘብ ምክንያት እንደሆነ ይነገራል። በእርግጥ መልሱን ከእናንተ እንደማገኝ ተስፋ አደርጋለሁ። ነገር ግን በብዙ ምክንያቶች ከቸርች ወደ ዓለም ይሄዱ ዓለም ውጣቸው የቀረች አንዳንዶቹም የተመለሱም አሉ። በዚህ ጉዳይ ላይ የጃኤል ባንድ እይታ ምን ይመስላል? ገንዘብ ቢመጣም ባይመጣም ኢየሱስ ክርስቶስ ደቀ መዛሙርቶቹን ሲጠራ ሲያደርግ የነበረው ነገር አለ። ሁሉንም ጥላችሁ ተከተሉኝ ሲላቸው ነበር። እንደው ትኩረታችን ገንዘብ ላይ ብቻ እንዳይሆን የሚለውንም ለማሳሰብ ነው። ምክንያቱም ብዙ ጊዜ የሙዚቃ ባንዶች አሁን ሴቶችን ብቻ ሳይሆን ወንዶችንም የሚያጠቃልል ነገር ነው ሲል የምንደመጠው ነገር አለ። ከገንዘብ ጋር በተያያዘ በጣም ጋፕ እንዳለ ስለሚነሳ ይሄንንም ብትመልሱልኝ ደስ ይለኛል። እይታችሁ ምን ይመስላል? እይታችን ቅድም መጽኒ እንደተናገረችውም የመጀመሪያው የተሰባሰብንበት ነገር አገልግሎት ነው። በቃ የሚጀምረው አገልግሎት ነው። ነገር ግን እንዳልሽው ብዙ ክርስቲያን የነበሩ በጌታ ቤት የነበሩ ያገለገሉ የነበሩ ነገር ግን አሁን በጌታ ቤት ውስጥ የሌሉ ብዙ ሙዚቀኞች አሉ። በጣም ብዙ እውቀት ያላቸው የሙዚቃ እውቀት ያላቸው እንዲሁም በጣም ቆንጆ የሚጫወቱ ሙዚቀኞች አሉ። ሴቶችም ወንዶችም አሉ። ነገር ግን በዓለም የሄዱበት ምክንያት አሁን እንዳልሽው የመጀመሪያው ገንዘብ ነው። ብዙ ነገራቸውን ዌስት አድርገው ነው ሙዚቃ የሚማሩት። ለምሳሌ ዩኒቨርሲቲ ኮሌጅ ገብተው ግራጁዌት ያደርጋሉ። ከዛ በኋላ ወደ ቤተክርስቲያን በሚመጡበት ሰዓት ሞር ሴቶችን ወክዬ ባወራ ደስ ይለኛል። ሞር አክሰፕታንስ የላቸውም ማለት ቮካል ላይ ነው ሞር እንዲዘምሩ ነው እንጂ እድል የሚሰጣቸው። ብዙ ዋጋ ከፍለው 4 አመት ነው ዲግሪ የሚሰራው። ዲግሪያቸውን ጨርሰው ወጥተው ቤተክርስቲያን ላይ ያለው ነገር አቀባበሉ እንደጠበቁት አይሆንም እና ዋጋ የከፈሉበትን ነገር እዚህ ጋር ሲያዩት አሪፍ አይሆንላቸውም። በተቃራኒው ደግሞ ዓለም ደግሞ አሰፍስፋ ነው የምትጠብቃቸው። ስለዚህ የማይሄዱበት ምክንያት የለም። ነገር ግን አንደኛ ይሄ ነገር ላይክ እንደ ሙሉ ሙዚቀኛ ኢትዮጵያ ውስጥ እንዳለ መላ ሙዚቀኛ ስናስበው እውነትም
ከአገልግሎት በተጨማሪ ምድር ላይ ስንኖር የሚያስፈልጉን ብዙ ነገሮች አሉ። ስራዬ ብለን ደግሞ ሙዚቃ ላይ ካለን ቤተክርስቲያንን ብቻ እያገለገልን ከሆነ እንደ ማንኛውም ፓስተር፣ እንደ ማንኛውም ዘማሪ፣ እንደ ማንኛውም የአገልግሎት ክፍል ሙዚቀኛም በይበልጥ የሚታሰብበት ነገር መሆን አለበት። ሁለተኛም ሳይሆን የመጀመሪያው ነገር ደግሞ ከክርስቶስ ጋር ያላቸው አታችመንት ከስፒሪቹዋል ላይፋቸው ጋር ያለው ነገር ሞር ማተር ያደርጋል። ማለት ሁሉንም ትታችሁኝ ተከተሉ ካለ የሆነ ነገርን ይዤ ልከተል ሳይሆን በቃ ሁሉንም ነገር ትቶ መከተል ነው። ስለዚህ አገልግሎታችንን ሞር ዲፔንድ ባናደርገው ከገንዘብ ጋር ኢትስ ቤተር። አገልግሎት ላይ እንደሆንን ኖቲስ ከተደረገ እግዚአብሔር በፈቀደና በቻሉት መጠን ሙዚቀኞችን ቢያግዙ፣ ትኩረት ቢሰጡ፣ ሰፖርት ቢያደርጉ ላለሁ። ሲፈን ያነሳችሁ ሀሳብ በጣም ትልቅ ሀሳብ ነው። እንግዲህ ሁሉንም ትተን መከተል ብቻ ሳይሆን ከዛ በተጨማሪም ደግሞ እንደ አገልግሎቱም በማየት ቢሳይድ ደግሞ ከጎን ስራ እየሰራን ራሳችንም መቻል የምንችልበትን ሜንስ መፍጠር እንዳለብን የሚያነሳ ሀሳብ ነው። ሲፈን እጅግ አድርጌ አመሰግናለሁ። አሁንም ውይይታችን ይቀጥላል ተመልካቾቻችን። የበዓል ፕሮግራማችን የሚቀጥል ነው የሚሆነው። ሴቶች ናችሁ እንግዲህ ብዙ ገጠመኞችም ደግሞ እንደሚገጥማችሁ እናምናለን። ከሴትነታችሁ ጋር በተያያዘ በመግቢያ ላይ እንዳነሳሁት በወንዶች የተለመደ የሙያ ዘርፍ ነው። እናንተ ሴት ሆናችሁ ደግሞ ስትመጡ ትንሽ ለሚመለከተውም ሰው እንግዳ ነገር ስለሆነ እንደው ሴት ስለሆናችሁ የገጠማችሁ ገጠመኝ ምን አለ? እንደ ባንድ ብዙ በጣም ቻሌንጂንግ የሚባል ነገር እስካሁን እግዚአብሔር ይመስገን አልገጠመንም። በዛ አጋጣሚ ብዙ ክርስቲያን ማህበረሰቡን በጣም ማመስገን እንፈልጋለን። በጣም ተቀብለውናል። በጣም ሰፖርቲቭ ናቸው። ምንለቃቸውን ቪዲዮዎች በደንብ ይከታተላሉ፣ በደንብ ኮሜንት ይሰጡናል። ግን ያው እንደ ግል ሁላችንም ተሰብስበን ስናወራ እንደ ግል በጣም ብዙ ቻሌንጅ አልፈን ነው እዚህ የደረስነውና ያው ሁሉም ሲፉም እንዳነሳችው ብዙ ጊዜ ሴት ሆኖ ሙዚቀኛ ብዙ ሰው አክሴፕት ማድረግ ይከብዳል። ትችላለች ወይ የሚለው ጥያቄ ውስጡ ስላለ ማለት ነውና ያው ጃኢልም በደንብ ሲምቦል የሚያደርገው ያንን ነገር ያንን የሚገድባትን ነገር አልፋ ሴት ልጅ በደንብ ምሳሌ ሆና መታየት እንደምትችል ለማሳየት ነውና እኔ እንደግል በጣም ብዙ ቻሌንጅ አሳልፋለሁ። በፊት ቸርች የሄድኩኝ በማጠናበት ጊዜ ያው ስፔሲፊክ ባይሆንም በጣም ከባድ ነው። በቃ ሴትና ወንድ ሲሆን በጣም ዲፍረንስ አለው። ለወንድ ልጅ በጣም ይቀላል ይሄ መንገድ በሙዚቃው ለመምጣትና ቤተሰብም በጣም አክሰፕት ለማድረግ ትንሽ ይከብዳቸዋል ምናምንና ያ ነገር ነው እንደ ቻሌንጅ ነው የማነሳው። ከቻሌንጅ ጋር በተያያዘ ያው ጥናት የምናጠናው ክላስ ያለ ልጆች አለ። ከክላስ በኋላ ታይም አመቻችተን ነው። ከዛ በኋላ አጥንተን በምንወጣበት ሰዓት ብዙ ጊዜ ያው ይመሽብናል። የትራንስፖርት ነገር አለ፣ ሴትም መሆን አለ፣ ፋሚሊም አለ። እሱም ነገር እናም ቸርችም ስንጋበዝ ብዙ ጊዜ ከሰዓት ነው የሚሆነው እና ያው ፕሮግራም አቋርጦ መውጣት ሰው ሲያይ እነዚህ እንደ ወንዶቹ ናቸው ምናምን የሚለን ሰው አለ። አንደርስታንድ ለማድረግ ትንሽ ይከብዳቸዋል። ብዙዎቻችን ቤታችን በጣም የተራራቀ ነው። ያው ዩኒቲው ነው አንድ ያደረገንና ይሄንን አንደርስታንድ ብዙዎቹ አያረጉም። እንደ ኔጌቲቭ ብዙ ጊዜ ይቀላል። ያው ነጭ ወረቀት ላይ ጥቁር ማየት አይደለ የሚባለው፣ ልክ እንደዛ ነው። ብዙ ጊዜ ከምንሰራው ይልቅ ትንሽ የጎደለውን ነገር ትንሽ ከፍ ያደርጉታልና ያው ጃኢል ዋናው የያዘው አላማ እግዚአብሔርን በክርስቲያን ውስጥ እግዚአብሔርን ባገልገል እና ደግሞ ያው የሰጠን እግዚአብሔር አይደለ ይሄንን ችሎታ መጀመሪያ ማመስገን ያለብን እሱ ነው እና የጥበብ መጀመሪያ እግዚአብሔር መፍራት ነው፣ ቅዱስን ማወቅ ማስተዋል ነው ይላልና ቅድም በተነሳው ሀሳብ ላይ ወደ ዓለምም የሚሄዱት ሰዎች አንዳንድ አንደርስታንዲንግም ነው። ያው እግዚአብሔርን ስንከተል ሁል ጊዜ የተመቻቸ ነገር አይሆንም። አገልግሎትም ቢሆንም አገልግሎት ማለት ደግሞ ይሄ ብቻ አይደለም። በላይፋችን ውስጥ ጃኢልም አንድ ወንጌልን ሁሉ ለፍጥረት ስበኩ አይደለ፣ እሱንም
በሙዚቃ ብዙ ጊዜ እንደዚህ ከመናገር ምን ይጮህብኛል ምናምን ነው የሚባለውና ወንጌል ለማድረስ ደግሞ ለሰዎች አንዳንድ አርትን በመጠቀም ስትሪት ላይ የምናስባቸው ሀሳቦች፣ አላማዎች ወንጌልን ለዓለም መስበክ ነው ዋነኛው አላማውና ጃኤል ወደፊትም የሚሆነው ያው በቸርች ውስጥ ነው የሚቀጥለውም ያው ማሰብም አንፈልግም እንደዛ አይነት ያው ገንዘብ እኛ ልንገዛው እንጂ እሱ ሊገዛ አልተፈቀደለትም። ስለዚህ ዋናው አላማው እግዚአብሔርን ማገልገል ነው እና እንዳልኩሽ የጥበብ መጀመሪያ እግዚአብሔር ስለሆነ እግዚአብሔርን የሰጠን ነገር እግዚአብሔርን ነው የምናመሰግንበት። ዓለም ያው ሽብርቅ ናት። ስለዚህ በጣም ነው የምትፈልገው። ሴት ስትሆኚ ደግሞ ትንሽ ችሎታ ካለሽ ብዙ ጥያቄዎች ይደርስልሻል እና በጣም ማስተዋል የሚጠይቅ ነገር ነው እና ቸርችም ላይ እንዳልኩሽ በጣም ብዙ ቻሌንጅ አለው። አሁን እንደየግል አመጣጣችን ሁሉም ነገር ተሳክቶልን አይደለም። ያው ከሆነ በኋላ ነው ሲያዩ ምናምን እንዳልኩሽ አሁን የጠፋም ምናምን አይባልም። አንድ ሰው ሲወጣ ከወጣ በኋላ ሜቢ ፌመስ ሲሆን እንዴ እዚህ ቸርች ነበረ እኮ ምናምን ይባላልና ይሄ መተከሉም ላይ ትንሽ አለው። ያው እንደ ግል ነው መጽሐፍ ቅዱሳችን፣ ግን ሰምታይምስ ደግሞ ቸርች የምንከታተለው ምናምን ትምህርት ለማግኘት ነውና እሱም ትንሽ ችግር ስላለ ነው። በጣም እናመሰግናለን። ጥሩ ልዩ የበዓል ፕሮግራም ቆይታ ነው እያደረግን ያለ ነው። ወደፊት ከጃኤል ምን እንጠብቅ? የተመሰረተው ስንጨዋወት ነበር ማርቼትን ተገና አድርጋችሁ ከዛ በኋላ ለመለያየት ነበር። ነገር ግን የእግዚአብሔር ሐሳብ ይሄ ስለሆነ ቀጥሏል። አሁንም እንደሚቀጥል እናምናለን። የገና በዓል ፕሮግራምም ስለሆነ እያዘጋጀን ያለ ነው። በተለየ ሁኔታስ የገና በዓል ለእናንተ ምን አይነት ስሜት አለው? ወደፊት እስከ ጃኤል ምን እንጠብቅ የሚለውን ደግሞ ከእናንተ እንስማ። እሺ፣ ወደፊት ከጃኤል ያው ሞር ክርስቶስን ይጠብቁት ማለት ክርስቶስን ነው እኛ ማሳየት የምንፈልገው። ዛሬም ነገም ለወደፊትም ክርስቶስን ነው ማሳየት የምንፈልገውና በደንብ ክርስቶስን። ከዛ በኋላ ደግሞ ብዙ ፕላኖች አሉት። ከዛ መካከል ወጣቱ ላይ ቲኔጁ ላይ በደንብ የመስራት አላማ አለው። ስትሪት ጃዞችን በማዘጋጀት ሌሎች ሰዎችን ሰፖርት ማድረግ ይሄም የወደፊት ፕላኑ ነው። ከዛም በተጨማሪ ደግሞ አልበሞችን ማዘጋጀት። ሌላው ደግሞ በሚገርም ሁኔታ የክሪስማስ ጊፍት ነበረን ልጆችን ወርክሾፕ የምንሰጥበት እና በዛ የተገኙ ልጆች ነበሩ። ጥሩ እውቀት ወስደው ነው የሄዱት እና በትንሹ እያደረግን ነገሩን ማስፋት ነው የፈለግነው እና በደንብ ወጣቱ ላይ መስራት ነው ያለን እቅድ። አዎ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል መታሰቢያ ላይ ኢየሱስ ክርስቶስ ራሱን እንግዲህ ለኛ ሰጥቶናል። እናንተ ደግሞ ያላችሁን ትንሽ ነገር ቢሆንም ሰጥታችኋል። ቅድምም ከመግባታችን በፊት እየተጨዋወትን ነበር። የክሪስማስ ጊፍት ነበራችሁ። ኢንስትሩመንት ነክቶ የማያውቅ ሰው እንኳን መጥቶ ኢንስትሩመንት የመንካት እድልን ማግኘቱን ያለ እናንተ ብዙ እንደነበር አምናለሁኝ። ያንን እድል ደግሞ ለብዙዎች መፍጠራችሁ ትልቅ ነገር ነው። በጣም ደስ የሚያሰኝ ነው። እግዚአብሔር ይባርካችሁ። ብዙ ወጣቶች አሉ ሙዚቃን መማር የሚፈልጉ። በሙዚቃ ልክ ዳዊት 10 አውታር ባለው በገና እየደረደረ ኢየሱስ ክርስቶስን ያመልክ ይዘምር እንደነበር ያመሰግን እንደነበር እናንተም ደግሞ ባለው አሁን ደግሞ ዘመኑ ባመጣው ኪቦርድ፣ ሊድ ጊታር፣ ድረም በተለያየ የሙዚቃ መሳሪያ አምላካችሁን እያገለገላችሁ እንደሆነ እናምናለን። ተመልካቾቻችን በመጨረሻም ለጃኤል ባንድ የምናቀርበው ጥያቄ ማጠቃለያ ነው የሚሆነው። ማመስገን የምትፈልጉት ሰው ካለ እንዲሁም ደግሞ ቀረ የምትሉት ሀሳብ ካለ እንድታነሱ እድሉን ልስጣችሁ። ማመስገን የምንፈልገው መጀመሪያ ትልቅ የሆነውን እግዚአብሔርን በጣም ማመስገን እንፈልጋለን። የእግዚአብሔር ሀሳብ ነው፣ የእግዚአብሔር እቅድ ነው ይህ ሁሉም ነገርና በጣም እግዚአብሔርን ማመስገን እንፈልጋለን። ቀጥለን መና በጣም የሚገርም ሰው ነው። እንደ አባት፣ እንደ ጓደኛ፣ እንደ ልጆቹ ነው የሚያየንና በጣም ከእግዚአብሔር የተሰጠን ትልቁ ጊፍታችን መና ነውና ቴንኪዩ መና። በዚህ አጋጣሚ ወርክሾፕ መታችሁ የሰጣችሁን በጣም ትላልቅ ሰዎች ሜንሽን ብናደርግ በጣም ብዙ ስለሆኑ መታችሁ ወርክሾፕ የሰጣችሁን እውቀት ሼር ያደረጋችሁ በጣም አክብራችሁን ስለመጣችሁ እናመሰግናችኋለን። እስከዛሬም ተጋብዘን የሄድንባቸው ቸርቾች በጣም እነሱንም ማመስገን እንፈልጋለን። ይህን ቸርችን ማመስገን እንፈልጋለን።
ቴንክ ዩ። ሄኒ እንዳለችው እግዚአብሔር ይመስገን ስለ ሁሉም ነገር መሰባሰባችንም እዚህ ጋርም አብረን እንደዚህ መገኘታችንም የእግዚአብሔር ፍቃድ ስለሆነ ነው እና እግዚአብሔር ይመስገን ስለ ሁሉም ነገር። በመቀጠል አብዛኛውን ሄኒ ሜንሽን አርጋቸዋለች ጄኤምኤም ቲቪ እውነት ላይክ ያለንበትን ነገር አይታችሁ ለሰዎችም ለብዙ ሴቶችም ምሳሌ መሆን ትችላላችሁ ብላችሁ አምናችሁብን ፍቃዳችሁ ሆኖ አክብራችሁን ስለጋበዛችሁን ከልብ እናመሰግናለን። ተባረኩ። እኛም እጅግ አድርገን እናመሰግናለን። አይቻልም የሚለውን ነገር በይቻላል መንፈስ መታችሁ ወንዶች የሰሩትን እኛ ስለምን ይቅርብን በሚል አይነት ስሜት ነው የሙዚቃን ስራ የተቀላቀላችሁት። የመጀመሪያው በኢትዮጵያ የጎስፕል ሚውዚክ ባንድ ነው ጃኤ። በዚህም በጣም ኩራት ይሰማናል። እግዚአብሔር አብዝቶ ይባርካችሁ። ሰፍታችሁ እንዳላችሁት በአልበም ደግሞ ተመልሰን እንደምንገናኝ እናምናለን። ለብዙ ሴቶች፣ ለወጣቶች፣ ለወንዶችም ቢሆን አሪያ እንደሆናችሁ እናምናለን። የሙዚቃ ባንድ ሙዚቃ ከመጫወት ባለፈ የጸሎት ጊዜን አብሮ ማሳለፍ፣ የአንድነት ጊዜን አብሮ ማሳለፍ፣ መጽሐፍ ቅዱስን በጋራ ማጥናት እነዚህ ከእናንተ የተማርናቸው ነገሮች ናቸው። ጌታ ኢየሱስ አብዝቶ ይባርካችሁ። እንግዳይም ስለነበራችሁ እጅግ አድርጌ አመሰግናለሁ። በመጨረሻም ከጃይል ባንዶች ጋር በዝማሬ ጌታን አምልከን እንለያያለን። ጌታ ይባርካችሁ። መልካም በዓል ይሁንላችሁ ተመልካቾቻችን። የጄኤምኤም ቴሌቪዥን ልዩ የኢየሱስ ክርስቶስ የልደት በዓል መታሰቢያ አሁንም የሚቀጥል ነው የሚሆነው። ወደ ዝማሬው እናልፋለን። ፕሮግራሙን እየመራው አብሬ ከእንግዶቼ ጋር ቆይታ ያደረኩት እኔ ኢቨን ተስፋዬ ነበርኩ። በካሜራው ደግሞ የጄኤምኤም ቴሌቪዥን ክሩ አብሮን ነበር። አብራችሁ ስለነበራችሁ እናመሰግናለን። መልካም በዓል።